በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የተከበሩ እጅግ በጣም የምናከብራቸው የሊቃውንቱ መካሪና ዘካሪ አስተዋይና የጸሎት ሰው ሊቀ ጠበብት ቆሞስ መርጌታ እውነቱ ይሁን የደብረ መድኃኒት ካቴድራልና የደብረ ኢዮር ቅዱስ ሩፋኤል አብያተ ክርስቲያናት ሊቀ ጠበብት ክቡር አባታችን መልአከ ኃይል ቆሞስ አባ ስብሐት ገብረ ማርያም የዚህ የሁለቱ አድባራት አስተዳዳሪ እጅግ የተከበሩ አባታችን መልአከ ልዑል መርጌታ ቃለ ጽድቅ አበጀ የሀገረ ስብከታችን የትምህርት ክፍልና የካህናት አስተዳደር ክፍል ኃላፊ፣ የተከበሩ የዚህ የሁለቱ አድባራት ሊቀ ጠበብት መርጌታ መሰረት ቅድም ያያቸዋቸውን ደቀ መዛሙርት ያፈሩልን የማህሌቱ ጸጋና ሞገስ የሆኑ ሰው እንዲሁም የአቋቋም መምህራን፣ የድጓ መምህራን፣ የቅኔ መምህራን አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን በዚህ ያላችሁ ሁላችሁም ስማችሁን የጠራነውም ያልጠራነውም በእግዚአብሔር ሰላምና ፍቅር እንደምን ዋላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እንኳን ለታላቁ መልአክ ለቅዱስ ገብርኤል አደረሰን አደረሳችሁ። እንደ እልልታና ዝማሬ ለእግዚአብሔር ምስጋናውና ለእግዚአብሔር ጸጋውና ክብሩ ስለሆነ ሁላችሁም እልል በሉ። አንድ ይቀረናል። ሁላችሁም እልል በሉ። ዝማሬያችንን፣ እልልታችንን፣ ምስጋናችንን መስዋዕት ነውና እግዚአብሔር ይቀበልልን። ወራብውሰ ይመስል ገጹ ከመ ወልደ እግዚአብሔር ወራብውሰ ገጹ ወልደ እግዚአብሔር ይመስል ትንቢተ ዳንኤል ምዕራፍ 3 ከቁጥር 25 ይህ ቃል በግዕዝ የጠቀስነው ሲሆን ወደ አማርኛ ሲመለስ አራተኛውስ መልኩ የእግዚአብሔርን ልጅ ይመስላል ነው የሚለው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ወራብውሰ ይመስል ገጹ ወልደ እግዚአብሔር አራተኛውስ መልኩ የእግዚአብሔርን ልጅ ይመስላል ብሎ የተናገረው ታላቁ ንጉሥ ናቡከደነጾር ነው። ናቡከደነጾር እግዚአብሔር በዚች ምድር ላይ ጸጋና ሞገስን ሰጣቸው ከሚባሉ ነገስታት ቢኖር እሱ ነው። ነገር ግን የዚህ ምድር ገዢ ቢሆንም እግዚአብሔርን የሚፈራና የሚያከብር በሀብቱና በጉልበቱ የሚመካ እግዚአብሔርን የማያውቅ ፈሪሃ እግዚአብሔር በውስጡ የሌለ እቡይና ክፉ ሰው ነበረ ነው። እንግዲህ ወራብውሰ ይመስል ከመ ወልደ እግዚአብሔር ገጹ ወራብውሰ ገጹ ይመስል ከመ ወልደ እግዚአብሔር አራተኛውስ መልኩ የእግዚአብሔርን ልጅ ወይም የአማልክትን ልጅ ይመስላል የተባለው ዛሬን የና እናንተ ልናከብር ዛሬን የና እናንተ አክብረን ልንከበር ቀድሰን ልንቀደስ በአጸደ ቤተ ክርስቲያን ዙሪያ ቆመን የምንሰማውና የምናመሰግነው ታላቁን መልአክ ቅዱስ ገብርኤልን ነው። አራተኛው የእግዚአብሔርን መልክ ይመስላል የተባለለት እንግዲህ መነሻ ታሪኩ የአናንያ፣ የአዛርያ፣ የሚሳኤል የሶስቱ ወጣቶች ገቢረ ተአምር የሃይማኖት ጽናታቸው፣ የሃይማኖት ብርታታቸው፣ የሃይማኖት አርበኝነታቸው፣ የሃይማኖት ተጋድሏቸው በነገስታቱ ፊት እንኳን ቆመው እኛ የምናመልከው አምላክ አለ፣ እሱም እግዚአብሔር ነው፣
እግዚአብሔር ያድነን ዘንድ ይችላል። ቢያድነንም እንኳ አንተ ላቆምኸው፣ አንተ ለሰራኸው፣ በእጅ ለተጠበብህበት ለወርቁ ምስል አንሰግድም ብለው እምቢተኝነታቸውን፣ በአምልኮተ እግዚአብሔር መጽናታቸውን፣ በፈሪሃ እግዚአብሔር መቆማቸውን የዚህ ዘመን ወጣት ተምሳሌት ሊሆኑ የሚችሉ ሲድራቅና ሚሳቅ አብደናጎ የተባሉ ሶስቱ ወጣቶች ናቸው መነሻችን። እነዚህ ወጣቶች ናቡከደነጾር ከሀብቱ ከንብረቱ ከብዙ ጸጋው ብዛት የተነሳ ራሱን የሚያስጠራበትና ራሱም ደግሞ የሚሰግድለት ታላቅ ጣዖት ለማሰራት አሰበ ይላል። ታላቅ ጣዖት የጣዖት ምስል ሰርቶ በባቢሎን አውራጃ ዱራ በተባለ ቦታ ላይ ታላቅ ወደ ሰማይ ቁመቱ 60 ክንድ የሆነ ወደ ጎን ስፋቱ 6 ክንድ የሆነ በወርቅ የተለበጠ በብርና በወርቅ የተገነባ የተሰራ ጣዖት ሰራ ይለዋል። ማነው የሰራው ይህን ጣዖት? እስቲ ሰምታችሁኛል? ማነው ጣዖቱን ያሰራው? ናቡከደነጾር። እሱ በሚቆጣጠረው፣ እሱ በሚገዛው፣ እሱ በሚመራው በሱ ሀገር ግዛት ውስጥ ያሉትን ሁሉ ገዢዎቹን፣ መሪዎቹን፣ አስተዳዳሪዎቹን፣ መሳፍንቱን፣ አዛዦቹን ሁሉ ጠርቶ ያንን ለሰራው የወርቅ ምስል እግዚአብሔርን የሚያስክድ ያን ጣዖት ደግሞ ወደ አምልኮ ጣዖት የሚያስመልስ ስራ ሰርቶ ነበርና መሳፍንቶቹን ጠርቶ ምረቃ ይደረጋል። በሩቅም በቅርብም በምስራቅም በምዕራብም በሰሜንም በደቡብም ያላችሁ በእኔ ግዛት ስር ያላችሁ ሁሉ እንድትመጡ የሚል አዋጅ ታወጀ። ያ አዋጅ የንጉሥ አዋጅ ነው፣ የተራ ሰው አዋጅ አልነበረም። ያ ትእዛዝ የንጉሥ ትእዛዝ ነው። የናቡከደነጾር እንደ ጭቃ ተረግጦ እንደ ሰም አቅልጦ የሚገዛ የታላቁ የናቡከደነጾር ትእዛዝ ነው። ከዚህ ትእዛዝ ፈቀቅ የሚል የሰው ዘርና የሰው ልጅ የለም። እግዚአብሔርን ከሚፈራ ሰው በቀር በአምልኮተ እግዚአብሔር ከሚጸና ጀግና ሰው በቀር ከጀግኖቹ ከነ አናንያ ከነ አዛርያ ከነ ሚሳኤል በቀር ከነ ሚሳቅ ከነ ሲድራቅና አብደናጎ በቀር ከአምልኮተ እግዚአብሔር ፈቀቅ የማይል የለም ነበርና ሁሉም ሰው ወደዚያ ጣዖቱ ወደሚመረቅበት መጣ። ከመጣ በኋላ በአራቱም ማዕዘን አዋጅ የሚያውጁ አዋጅ ነጋሪዎቹን አሰለፈ። መሳፍንቱን መኳንንቱን ሁሉ ካዘጋጀ በኋላ አዋጁ ምንድነው? ጥሩምባ የሚነፉ፣ ከበሮ የሚመቱ፣ እልልታ ነጋሪት የሚጎስሙ በአራቱም ቦታ አቁሞ ይህ ታላቁ ንጉሳችን የሰራው ጣዖት አምላካችን ነው፣ ለሱ ስገዱ፣ ለሱ ያልሰገደ ለሱ ያልተንበረከከ እሳቱ በሚያቃጥልበት በእቶን እሳት ውስጥ ትጨመራላችሁ፣ ይህ የንጉሥ አዋጅ ነው ብለው በአራቱም ማዕዘን አወጁት። አዎ ምዕመናን፣ እኔና እናንተ እንዲህ አይነት የከፋ አዋጅ ቢመጣብን እንዴት እንሆን ይሆንኛ? አሁን ይህ ዘመን በእነ አናንያ በእነ አዛርያ በእነ ሚሳኤል የተደረገው የአዋጅ ነጋሪት፣ የስማ በለው ነጋሪት፣ የማስፈራራት እንዲሁም በእሳተ ነበልባል በእሳቱ እቶን ውስጥ እንጨምራቸዋለን ከአምልኮተ እግዚአብሔር ካልወጣችሁ ብንባል እኛስ እንደ አናንያ እንደ አዛርያ እንደ ሚሳኤል እንበረታ ይሆን? ትበረታላችሁ? እንበረታለን ወይ? እኛን እኮ ረሃብ ችጋርን እኮ ከእምነት ያወጣናል። እኛ እኮ ነገር ከቤተ ክርስቲያን ያርቀናል። እኛን እኮ ክፉ ሰዎችን አይተን ከቤተ ክርስቲያን እንርቃለን። እኛ እኮ የሰዎቹን አሉባልታና ጉሸማ የቃላቱን ውር ያፈርተን ከቤተ ክርስቲያን እንርቃለን። ግን አይራቅም። ምክንያቱም እግዚአብሔር እሳትን ሲያመጣ ውሃንም እንደሚያመጣ
ካመናችሁ አትርቁም። በእሳቱ መካከል እግዚአብሔር ውሃው ቅርብ ነው። በሚበሉት አራዊት መካከል እግዚአብሔር ቅርብ ነው። በጉድጓዱ መካከል እግዚአብሔር ቅርብ ነው። በችግር መካከል እግዚአብሔር ቅርብ ነው። ቅርብነቱን ደግሞ ምንድነው? 5000 ሕዝብ ሴቶቹንና ሕፃናቱን ሳይጨምር ኢየሱስ ክርስቶስ ባርኮ አበርክቶ አብልቶ አጠጥቶ 12 መሶብ ፍርፋሪ ተነሳ ይላል። በ2 ዓሣ በ5 እንጀራ። እግዚአብሔር ይችላል አይችልም? ይችላል። እስቲ ሁላችሁም እግዚአብሔር ይችላል በሉ እስቲ። አዎ ይችላል። እውነት ነው። እግዚአብሔር አንጠራጠረውም። እግዚአብሔር ልባችን አያመነታም። በእግዚአብሔር እግዚአብሔርን ወትውክልቴኒ ላይ ለእግዚአብሔር መታመኛው በእግዚአብሔር ዘንድ የሆነ አይጠራጠርም በእሳት መካከል ቢያልፍ። ስለዚህ በእግዚአብሔር የታመኑትና አናንያና አዛርያ እነ ሚሳኤል እነ ሲድራቅ ሚሳቅ አብደናጎ ይህንን አዋጅ በጆሮአቸው ይሰሙ ነበረ። የንጉሱን አዋጅ ፈጣን ነው። የንጉስ አዋጅ። በዚህ አዋጅ የማይተባበር የሰው ዘር በሙሉ በእሳት ውስጥ ይወረወራል፣ በጭካኔ ይጣላል፣ ሀብትም ንብረቱ ሁሉ ይወረሳል። በዚህ መካከል ጆሮአቸው ይሰማል። ሁሉም ሰው አዋጁን ሰምቶ በርከክ ካለ በጣዖቱ ፊት ሰገደ። አምላካችን ይሄ ነው፣ አምላካችን አንተ ያቆምህልን ጣዖት ነው፣ አምላካችን የናቡከደነጾር ምስል ነው ብሎ ሁሉም ሕዝብ ሲንበረከክ እነዚህ 3 ወጣቶች የሃይማኖት አርበኞች በዚያ በተሰበሰበው ሕዝብ መካከል እንደ ጅብራ እንጨት እንደ ደረቀ እንጨት ቆመው ሳይሰግዱ ታዩ። ፈጥነውም እነዚህ አዋጅ ነጋሪዎቹም ወደ ንጉሡ ሄዱና አንተ በባቢሎን አውራጃ የሾምሃቸው የላመ የጣመ እንዲበሉ ያደረካቸው ምቾትን የተለማመዱ እነዚህ አይሁዳውያን ባይዳን ከሰው ሀገር የመጡ በእኛ ሀገር ተሹመው ከብረው እያለ ይኸው አንተን ንቀው ለምስልህና ላቆምኸው ለዚህ የማይሰግዱ እነማን ናቸው ብለው ለንጉሡ ነገሩት። ንጉሡም ይህንን ሲሰማ እጅግ በጣም ተቆጣ። አዎ እንደተደፈረ ነዋ ንጉሥ የሚረዳው። ተንቄያለሁኝ፣ ክብሬ ተነክቷል፣ ተዋርጃለሁኝ፣ ማነው እንግዲህ እኔን የሚፈራኝ ብሎ ለክብሩ ነው የሚጠነቀቀው ንጉሥ። ከዚህ በኋላ አስጠሯቸው። እነማን ናቸው አሉ። እነዚህ ሲድራቅ ሚሳቅ አብደናጎ የተባሉ የሃይማኖት አርበኛ ወጣቶች። አዎ ተሿሚዎች እኮ ናቸው ምዕመናን። ባይገርማችሁ በባቢሎን አውራጃዎች እኮ የተሾሙ ናቸው እኮ፣ ሹመኞች እኮ ናቸው፣ ባለስልጣናት እኮ ናቸው። ሲድራቅ ሚሳቅ አብደናጎ የተባሉት ባለስልጣናት፣ የእግዚአብሔር ሹመኞች፣ የንጉሱ ደሞዝ ተካፋዮች ናቸው። ነገር ግን ከእግዚአብሔር የሚበልጥ ነገር የለም ብለው ቆመው ቀሩ። አልሰግድም አሉ። ከዚያ ተጠሩና መጡ። ምን ሆናቸው ነው አልሰግድም ያላችሁ አላቸው። በፊት ለፊቱ ቆመው አዎ አልሰግድም አሉት። ምንድነው የማሰግዱት? እኛስ የምናመልከው አምላክ አለን፣ እሱም እግዚአብሔር ነው፣ የኃያላን ኃያል እግዚአብሔር ነው ብለው መለሱለት። አላቸው የምናመልከው አምላክ አለን፣ እሱም እግዚአብሔር ነው ብለው መለሱለት። እንግዲያውስ አለ ተናደደ። እናንተን የምታመልኩት አምላክ ሲያድናችሁ ከእሳቱም ሲያስጥላችሁ አያለሁ ብሎ በእነሱ ፊት ተናገረ ንጉሡ። እነሱም መለሱ እግዚአብሔር ያድነን ዘንድ ይችላል። እስቲ ይችላል በሉ። እስቲ ሁላችሁም ይችላል በሉ። እስቲ እግዚአብሔር ያድነን ዘንድ ይችላል። እግዚአብሔር ያድነን ዘንድ ይችላል። ቢያድነንም እንኳ አሉ። አያችሁ ቢያድነንም እስከ ሞት የቆረጠ ትውልድ፣ እስከ ሞት የቆረጠ ወጣት ጀግና ቢያድነንም እንኳ አንተ ላቆምኸው ጣዖት ምስል አንሰግድም አሉት። ይህንን እወቅ አሉት። ንጉሥ ወይ ይህንን እወቅ አሉት። በዚህ ጊዜ ንጉሡ ተቆጣ። እሳቱን በእጥፍ እንዲጨምር ነገራቸው። ታወጀ። አዋጁ ፍጥነት ያለበት ነበረ። ወዲያው የንጉሥ ትእዛዝና ቁጣ እንደ እሳት ይጋረፍ ነበረና እነዚህን 3 ወጣቶች እያዳፉ እየገፉ ወደ እሳቱ ነበልባል ወስደው ሲጨምሯቸው እነዚያ እየገፉ እያንደረደሩና በዱላና በቆመጥ እየደበደቡ ወደ እሳቱ የሚጨምሩ ሰራዊቱ በእሳቱ ነበልባል እንደ ፕላስቲክ እንደ እሳት ሲቃጠሉ እነሱ እሳቱ ውስጥ ሲገቡ ምንም ነገር የለም። አያችሁ ታምር! ምንም ነገር
ምንም ነገር የለም። ከዚያ በኋላ እሳቱ መካከል እሳቱ እንደ ውሃ እሳቱ በሚያቀዘቅዝ የልብሳቸው ዘርፍ የፀጉራቸው አንዷ ፀጉር እንኳ በእሳት ሳትበላ ሳትቃጠል ልብሳቸውም የእሳት ከሰልና የእሳቱ ነበልባል ሲያቃጥለው በእሳቱ መካከል ይትባረክ እግዚአብሔር አምላክ አበዊነ እኩት ወስቡሕ ስምከ ለዓለም የአባቶቻችን አምላክ እግዚአብሔር ተመስገን እኩት ወስቡሕ ስምከ ለዓለም ስምህ ለዘላለም እስከ ዘላለም ድረስ የተመሰገነ ይሁን እያሉ ያመሰግኑ ነበረ። ይትባረክ እግዚአብሔር አምላክ አበዊነ ሲሉ የነ አብርሃም አምላክ የነ ዳዊት አምላክ የነ ይስሐቅ አምላክ የነ ሰሎሞን አምላክ የነ ሳሙኤል አምላክ የነሱ አምላክ ስምህ ይመስገን እኩት ወስቡሕ ስምከ ለዓለም ስምህ ከትውልደ ትውልድ ይመሰገናል እያሉ ያመሰግኑ ነበረ። እንዲህ እያሉ ሲያመሰግኑ አራተኛ ሰው ንጉሱ አለ። አራተኛ ሰው ሰምታችሁኛል? አራተኛው የማንን መልክ ይመስላል ያለ? የአማልክትን ልጅ መልክ ይመስላል። ወራብኡሰ ይመስል ወልደ እግዚአብሔር። አራተኛውስ ናቡከደነጾር ከፍ ያለ ቦታ ላይ ወጣና እሳት እንዴት እንዳቃጠላቸውና እንዳኮማተራቸው እንዳነደዳቸው እንዳቃጠላቸው ሊታዘብ ሊመለከት ከፍ ያለ ቦታ ላይ ሄዶ ሲመለከት አራቱም በእሳቱ መካከል እንደሚያሸበሽቡት የሰንበት ተማሪዎች እንደሚዘምሩት ካህናትና ዲያቆናት ይትባረክ እግዚአብሔር አምላክ አበዊነ እያሉ የአባቶቻችን አምላክ ይመስገን እያሉ እያመሰገኑ በእሳቱ መካከል ሲመላለስ ናቡከደነጾር እንዲህ አለ። የባዕድ ምስክር የታመነ ነው አይደለም እንዴ? የባዕድ ምስክር የታመነ ነው። የወዳጅ ምስክር አይታመንም። ምክንያቱም ወዳጅ ወዳጁን ለመጥቀም አይመሰክርምና የባዕድ ምስክር የታመነ ነውና ናቡከደነጾር እኛ ወደ እሳቱ የጨመርነው ስንት ሰዎች ነው ብሎ እንደገና ነገረ። 3 ነው። ማንን? አናንያን፣ አዛርያን፣ ሚሳኤልን። ታዲያ አራተኛው የእግዚአብሔርን ልጅ የሚመስል መልኩ የሚያምር ማን ነው አላቸው። ማን ነበር ያኔ? ገብርኤል፣ መልአኩ ገብርኤል ነው። ምእመናን ደስ ይበላችሁ፣ መልአኩ ቅዱስ ገብርኤል ነው። ገብርኤል ብሂል ቢሲው አምላክ። ገብርኤል ማለት የእግዚአብሔር ልጅ ማለት ነው። ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። ገብርኤል ማለት የእግዚአብሔር በመጀመሪያም ከዲያብሎስ ጋር የተዋጋ ንጽና በበህላዌነ እስከ ንረክቦ ለአምላክነ ብሎ በዚያ በፈረሰው ማህበር መካከል በእምነት የጸና አራተኛው የእግዚአብሔርን መልክ የሚመስለው ማን ነው? ገብርኤል ነው። ደስ ይበላችሁ፣ እንኳን ደስ አላችሁ። ስለዚህ መልአኩ ቅዱስ ገብርኤል በእሳቱ መካከል ውስጥ ከአናንያ ከአዛርያ ከሚሳኤል ጋር ሆኖ ሲድራቅ ሚሳቅ አብደናጎን ከእሳት አወጣቸው ነው ታሪኩ። ስለዚህ እኔና እናንተንም ከችግር እሳት የሚያወጣ ከመከራ እሳት የሚያወጣ ከወደቅንበት የሚያነሳ ፍጡነ ረድኤት መልአክ ፈጣን የሆነው መልአክ የእግዚአብሔር ባለሟል በእግዚአብሔር ፊት የሚቆመው አነ ውእቱ ዘቀውም ቅድመ እግዚአብሔር በእግዚአብሔር ፊት የሚቆመውን የገብርኤል ሉቃስ 1:19 ላይ አብሳሬ ትስብእት ሰው የመሆኑን የእግዚአብሔርን ቃል የመሰከረ እሱ መልአኩ ቅዱስ ገብርኤል ነው። ስለዚህ የመልአኩ በረከት አይለን፣ የመልአኩ ጸጋ አይለን፣ የቅዱስ ገብርኤል በረከት አይለን። ከዛሬም ዕለት ወደ ዛሬ ዓመት በሰላም ያሸጋግረን። እግዚአብሔር ክብርና ምስጋና ለአምላካችን ይሁን። የአምላካችን በረከት፣ የአምላካችን ጥበቃ፣ የአምላካችን ረድኤትና በረከት ከሁላችን ጋር ይሁን። እንግዲህ በእውነት ምእመናን እንኳን ደስ አላችሁ። በእውነት ደስ ብሎናል። እንዲህ ቤተ ክርስቲያንን ከዳር ዳር ሞልታችሁ ከጽንፍ ጽንፍ ሞልታችሁ እግዚአብሔርን ስታመሰግኑት አሁን ስለ ነገው እያሰብን እየጠበበችን ነው ይህች ቤተ ክርስቲያን። እንዴት ነው የምናሰፋው? እንዴት ነው የምናለማው? እንዴት ነው ለነገዋ እያል የምናስብበት እየሆነ ነው። አያችሁ፣ የእግዚአብሔር የባረከው ሕዝብ፣ እግዚአብሔር የቀደሰው ሕዝብ፣ እነ አቡነ ያሬድ የቀደሱት ሕዝብ፣ እነ አቡነ አረጋዊ የባረኩት ሕዝብ፣ እነ አፄ ገብረ መስቀል ያስተማሩት ሕዝብ፣ የጥንታዊቷ ኮከብ መስዋዕተ ኦሪት የተሰዋባት
በሰሜንና አክሱም በደቡብ እነ ብርብር ማርያም ያሉበት ህዝብ ማለት አርባ ምንጭ ህዝብ ነው። እስቲ ደስ ብሏችሁ እግዚአብሔርን አመስግኑት። እስቲ የህዝብ መሰረቱ ክርስትና ነው። የህዝብ መሰረቱ እግዚአብሔር ነው። ለዚህ ነው እኮ ሁላችሁም ከዳር ዳር ታቦቱን አውጥተን ሳናስገባ እንመለስም ብላችሁ በዚህ ፀሐይ ቆማችሁ እግዚአብሔር የምታከብሩ። ስለዚህ ክብር ታገኛላችሁ። ይኸውላችሁ ፍቅር እግዚአብሔር እንጂ የጠራችሁ የንጉሥ አዋጅ አይደለም። እናንተን የጠራችሁ የገብርኤል ፍቅር እኮ ነው የጠራችሁ። ሳንቲማችሁን ይዛችሁ አስራት በኩራቱን ይዛችሁ እኮ ወደ እግዚአብሔር የመጣችሁ የንጉሥ አዋጅ አይደለም። ፍቅሩ ነው እኮ ያስገደዳችሁ። መልአኩ ልቤን ያውቃል፣ እኔ ውስጤን ነግሬዋለሁ። ለመልአኩ ውስጤን ነግሬዋለሁ፣ እሱ ይሰማኛል። ከነገ ችግሬ ከወደኩበት የእሳት ረመጥ ያወጣኛል፣ ያወጣኝ ዘንድም ይችላል። መልአኩ በእግዚአብሔር ፊት የሚቆመው ነው። የድንግል ማርያም አብሳሬ ትስብእት ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ ቡርክት ነሽ ብሎ ለእመቤታችን የመጀመሪያው ስለ እመቤታችን ምስጋና ያቀረበ ገብርኤል ነው። አሁን እኮ ሰው የመናፍቃኑ በተለይ እመቤታችንን ስናመሰግን የሆነ በእሳት እንደሚቃጠል ፕላስቲክ አንጀታቸው ርርኩምትር ይላል። ግን በመጀመሪያ እኮ ያመሰገናት ማን ነው? ገብርኤል አይደል እንዴ? አያችሁ፣ ቡርክት አንቲ እምአንስት፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብሎ ከሴቶች ያን የሴቶች በብሉይ ኪዳን መርገም አለባችሁ፣ ሞት አመጣችሁ፣ ሞት ከክርስቶስ ለያችሁን፣ ከክርስቶስ ነጠላችሁን፣ ከገነት አስወጣችሁን ተብለው ይጠሉ ነበረ። ከመልአኩ ብስራት በኋላ ግን ሴቶች ሁሉ የድህነት መሰረት የሆነችው እመቤታችን ሞገሳቸው ናት። ቡርክት አንቲ እምአንስት፣ ከሴቶች መካከል አንቺ የተባረክሽ ነሽ ተብለው የምስጋና መጀመሪያውን ያገኘችው ከመልአኩ ነው፣ ከሰው አይደለም። ቀጥላ ኤልሳቤጥ ነው ያመሰገነች፣ ኤልሳቤጥ። ስለዚህ እመቤታችን ድንግል ማርያም ከመልአኩ አትለይም፣ መልአኩ ከኛ አይለይም፣ ድንግል ማርያም ከኛ አትለይም፣ እግዚአብሔር ከኛ አይለይም። የእግዚአብሔር ስም የተመሰገነ ይሁን። የተማርነውን የሰማነውን በልቡናችን ያሳድርልን። እናንተ በፀሐይ ቆማችሁ እኛ ብዙ ብንናገር አይሰራም። ስለዚህ ልባችሁን እግዚአብሔር ያውቃል፣ ልባችሁን መልአኩ ያውቃል። ስለሚመጣው ዓመት ተሳሉ። ዛሬም ለእግዚአብሔር ንገሩ፣ ለገብርኤል ንገሩ። ያማልዳል። እኛ እኮ ያማልዳል ስንል እኮ በእግዚአብሔር ፊት እንቆማለሁ ስላለን እኮ ነው። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ አለ። ለምንድን ነው የሚቆመው? የእኛን ጥያቄ ይዞ እኮ ነው የሚቆመው። የእኛን ልመና፣ የእኛን ስለት አስተውቆት፣ የእኛን ምጽዋት ይዞ ስለሚመጣ ለገብርኤል መባውን ስጦቱን ስለቱን ይዛችሁ ቁሙ፣ እሱ ይሰማናል። የተማርነውን የሰማነውን በልቦናችን ያሳደረልን፣ ከክፉ ነገር ሁሉ ይሰውረን። አገራችን ኢትዮጵያን ሰላም ያደርግልን፣ አንድ ያድርገን፣ አይነጥለን፣ አይለያየን። የዛሬ ዓመት በሰላም ያርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።